ለራሳችን ጉዳይ ሳይሆን ለሀገር ጉዳይ ነው የመጣ ነው። የኛ ሀገር በሰላም እንዲኖር በሰላም ተስማምተን አንድ ሀገር ለመገንባት ነው የመጣ ነው። በአሁኑ ሰዓት አገራችን ይዛ የተነሳችበትን የሰላም ትሩፋት ለዓለም የምታሳይበትና ድንቅ ምክክርና ድንቅ ውሳኔ የምናገኝበት እያንዳንዱ ኢትዮጵያዊ ለጥያቄው መልስና እንቆቅልሽ ፍቺ የሚያገኝበት እውነታ ሆኖ አየዋለሁ። ለሀገራዊ ምክክር ኮሚሽን ለስምንቱ አጀንዳ ሴቶችን፣ አካል ጉዳተኞችን ወክዬ መቅረቤ በራሱ በጣም ደስተኛ ነኝ። ይህ ሀገራዊ ምክክር ለወደፊት የልጆቻችን ሰላማዊ አገር እንዲሆን በየክፍላችን በተገናኘንበት ቦታ ሁሉም የሀገራችን ነው የምናወራው ማለት ነው። ከየክልላችን ደግሞ ተመርጠን ደግሞ እንደ ሀገር ለዚህ ውይይት ብቁ ናቸው ተብለን ደግሞ ተመርጠን እዚህ ቦታ ላይ ደርሰናል። እዚህ ከደረስን ደግሞ ሀገራችንን ለማዳን ለውይይት ላይ ለመገኘታችን በጣም ደስተኛ ነኝ። ሐምሌ 8 2018 ዓ.ም በሚጀምረው ሀገራዊ ምክክር ጉባኤ ላይ የሚሳተፉ ተመካካሪዎች በቁርጠኝነት ስለ ሀገራቸው መጻኢ ዕድል ለመምከር ዝግጁ መሆናቸውን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት 4 ዓመታት ኢትዮጵያውያን መሰረታዊ ሀገራዊ ችግሮቻቸውን በውይይት ለመፍታት የሚያስችሉ አጀንዳ የማሰባሰቢያ መርሃ ግብሮችን ሲያከናውን ቆይቶ አጀንዳዎችን በመለየትና በመቅረጽ 8 መሰረታዊ አጀንዳዎችን ይፋ ማድረጉ ይታወቃል። ሐምሌ 8 2018 ዓ.ም ሀገራዊ ምክክር ጉባኤን ለማካሄድ ዝግጅት እየተደረገ ሲሆን ከዛሬ ሐምሌ 1 ቀን ጀምሮ በጉባኤ የሚሳተፉ ተመካካሪዎች በአዲስ አበባ መሰባሰብ ጀምረዋል። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የተለያዩ የህብረተሰብ ክፍል ተወካዮችም ሀገራዊ የምክክር ጉባኤው የተሳካ እንዲሆን በቁርጠኝነት እንደሚሳተፉ ገልጸዋል። ማጠቃለያው ላይ ራሱ መድረሱ ትልቅ ነገር ነው። ተመካክረን የሀገራችን ጉዳይ ይመለከተናል ብለን የሀገር አደራ ነው ተመርጦ ይወክለኛል ብሎ መርጦ አደራ ሰጥቶናል ሀገራችን ማለት ነው። ይህንን እድል ያላገኙት አባቶቻችን እድል ያላገኙም እኛ ነው ያገኘ ነው። ይሄ ትልቅ የፈጣሪ መስገና አላሃችን እናመሰግናለን። 1 ወር ሳይሆን 2 ዓመትም ቢሆን ማስታወስ እንከፍላለን። እኛ አገር ጉዳይ ላይ ምንም ሰፋጣ የለም። ነፍሳችን እንሰጣውን ለሀገር ብለን ኢትዮጵያ እየመከረች ነው ሲል እውነታው ሁሉንም የሚገልጽ ሁሉንም የሚያስተሳሰር ነው። ኢትዮጵያ ዛሬ በሮቿ የተከፈቱ ናቸው። ነገር ግን ሽብርተኝነትና ጥንፈኝነት፣ ዘረኝነትና ልዩነት እስካሉ ድረስ ሰላምን ማምጣት አይቻልም። እንደ ድሮ ጫካ ይዞ መሳሪያ ይዞ መቃወም በአሁኑ ሰዓት ቴክኖሎጂ ባደገበት ጊዜ አይቻልም። በዙሪያችን በመጠኑ ስንመለከተው ሁሉም ሰው ረፍት አላገኘም። ረፍት አግኝቶ ወደ ልማት ቢገባ ሀገሪቱ ታድጋለች። አሁን ሀገሪቱ ወደ ኋላ የሚያስቀር ተግባራት ሁሉ እየታየ ስለሆነ ከዚህ መውጣት ያስፈልጋል። ተመካክሮ መሰማማት ካለ ነገሮች ይስተካከላሉ። ከተለያዩ የማህበረሰብ ክፍሎች የተውጣጡት የጉባኤው ተመካካሪዎች ሐምሌ 8 የሚጀምረው ሀገራዊ ምክክር ጉባኤው ሀገራዊ ጉዳዮች ላይ ተወያይቶ የመፍትሄ አቅጣጫ ለማስቀመጥ ተስፋ የሰነቁበት መሆኑን ገልጸዋል። ኮሚሽኑ ባለፉት ዓመታት ሲያከናውናቸው በነበሩ ተግባራት ለችግሮች ውይይትን መፍትሄ ማድረግ ልምምድን ያስቀመጠ እንደነበር አንስተዋል። አሁን የተደረሰበት የምክክር ሂደትም ወሳኝ ምዕራፍ እንደመሆኑ የሀገርን አደራ የምንወጣበት ነው ብለዋል። በመሳሪያ የሚፈታ ነገር የለም። በግጭት በጥል የሚፈታ ነገር የለም። በውይይት ብቻ የሚፈታ ነገር ስለሆነ በውይይት ቁጭ ብለን ገና ብዙ የምንወያይ ነገር አለ። ብዙ ተስፋ አለን። ባላህ ፍቃድ በመሰባሰባችን በጣም ደስታ ተሰምቶናል። ያ ደስታ ማለት ወደ ተግባር እንዲቀየር ደግሞ ከሁሉም ክልል የተጨመቀው በቀን 8 ላይ በሚደረገው ላይ መልካም ድምጽ እንደሚሰማ የሃይማኖትም የብሔርም የጋራ አንድነት መቻቻልንና የፍቅር ጊዜ ይሆናል የሚል እምነት አለኝ። ከተለያዩ የሀገሪቷ ክፍሎች የተውጣጡት የጉባኤው ተመካካሪዎች ከሐምሌ 1 እስከ 7 በሚኖረው ጊዜ በአዲስ አበባ ጉብኝት እንደሚያደርጉ እንዲሁም ውይይቱ የሚመራባቸው ሂደቶች ላይ ገለጻ የሚደረግባቸው መርሃ ግብሮች እንደሚኖሩ የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። ቅድመ ምክክሩ በዋናነት ተሳታፊዎችን የመቀበል በሁለተኛነት አካባቢያቸውን እንዲያውቁ እንዲተዋወቁ የማድረግ በሶስተኛነት ስለ ስብሰባው ሂደት እንዲያውቁና ግንዛቤ አውቀው ወደ ውይይቱ እንዲገቡ ለማድረግ ነው። በዋናነት ሰው ከማይተዋወቀው ሰው ጋር ውይይት ሊያደርግ አይችልም። ስለዚህ በዚህ ሂደት ሰዎች ከተለያዩ ተሳታፊዎች ጋር እንዲተዋወቁ፣ እንዲግባቡ
በማዕከላቸው ያለውን እንደዚህ ፍራቻዎችን ሰብረው ለውይይቱ እንዲዘጋጁ የማድረግ ሂደት ነው። በጉባኤው ለመሳተፍ የተሰባሰቡት ተመካካሪዎችም ጉባኤው የተሳካ እንዲሆን ከግል አመለካከትና ራስን ከማስቀደም ይልቅ የጋራ ጉዳይ ላይ ያተኮረ መሆን እንደሚገባው ገልጸዋል። አንድነታችንን በሚያስጠብቅ መልኩ ነገ ኢትዮጵያን የተሻለ ደረጃ ላይ ለማድረግ የሁላችንም ድርሻ አስፈላጊ ነው። እንደገና ደግሞ ከራስ አመለካከት ወጥተን ሀገራዊ አመለካከት ሊኖረን ይገባል የሚል ነገር አለን። በትክክለኛ ከህብረተሰቡ ከተለያዩ ህብረተሰብ ተመርጠን ስለመጣን የህብረተሰባችን ወክለን ስለመጣን ያለውን ችግር ለመፍታት እንደምንችል ተስፋ አለኝ ማለት ነው እና ከሌሎቹ የስብሰባ ጥሪ የተለየ ነው። ይሄ ደግሞ ታሪካዊ ነው። ከዚህ በፊት አልነበረም። እንመካከርም አልነበረም እንደዚህ እንደ አገር ሁሉም አሁን ኢትዮጵያ ውስጥ ነኝ እውነትም ምን ያለውት ለምን የተለያዩ ብሔር ብሔረሰቦች ጋር መገናኘቴ በራሱ እነሱ ጋር ቁጭ ብሎ መመካከር በራሱ በጣም ትልቅ ነገር ነው። ለምን ሰው ከተመካከረ ችግሩን መፍታት የማይችልበት ጉዳይ የለም። ሀገራዊ ኮሚሽኑ ችግር ያለ ቦታ እንኳን ችግር አለ ብሎ አልቀረም። እኛም ደግሞ የህዝብ አደራ የተሰጠንን አደራ በተግባር እንደነሱ ሳንሰለች ችግር ያለበት ቦታም ችግሯን ቀስ ብለን ፈተን የሰላምን ጉዳይ የልማትን ጉዳይ ተወያይተን አብረን ለመኖር አብረን ለመጎራረስ ያብቃን እላለሁ። እያንዳንዱ ኢትዮጵያዊ የውስጡ እስትንፋስና ማንነት የኢትዮጵያ አንድነትና ሰላም መረጋጋትና እኩልነታዊ ኢትዮጵያ እንድትመሰረት ነው የሁሉም ኢትዮጵያዊ ሀሳብ፣ ፍላጎት፣ ምኞት። በኢትዮጵያ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የተፈጠሩ የሀሳብ ልዩነቶችን በውይይት ለመፍታት የኢትዮጵያ ሀገራዊ ምክክር ተስፋ ተሰንቆበታል።